በጣም በራቁት የሚሰራ ቦታ ላይ በቻፓ ተጀምሯል ኢትዮጵያ ላይ የኑሮ መኩሻ እንዴና አልተኛም እንዴ እና ክበርልኝ እንትና ተግባባል በቻፓ እህቶቻችን ከኑሮ ውድነት የተነሳ ያንን ነው ምለው ነው ከኑሮ ውድነት የተነሳ አንዳንድ ነው ፒክቸሮች በማሳየት ቪዲዮ በማሳየት ኦኬ በማሳየት ምን ያያረጉ ነው ቪዲዮ ያሳዩ ነው እና እሷን ልጅ ይለጠልጧታል ጆካ እንዴና ይለጠልጥ ይሳደባሉ እኔ ያየሁት ምንድነው ኢትዮጵያ ላይ በዛ አይነት ኢኮኖሚ ባይኖሩ ኖሮ እህቶቻችን እንደዛ አይነት ባህሪ አያሳዩ ያቺ ልጅ አሁን $150 ለከፈለ ሰው ፎቶ ትልካለች ወይም ቪዲዮ ትልካለች ከምን አንፃር ነው ከምን አኳያ ነው ካልከኝ ኢኮኖሚ ነው የኢኮኖሚ ሰለባ ስትሆን ብዙ ኢትዮጵያ ብቻ አይደለም በጣም ገና ማየታችሁ ነው እየተስፋፋ እንደሚሄድ እርግጠኛ ነኝ ሰው መኖር ካልቻለ ምንም ማድረግ አይችልም ጥሩ አይደለም መጥፎ ነው ግን ወዳልተፈለገ መንገድ ይኬዳል በጣም አደገኛ ነው ይኬዳል ይሄ መንግስት ያመጣው ችግር እንጂ እህቶቻችን ያመጡት አይደለም መንግስት ያመጣው ችግር ሌላ ሀገር ላይ አለ አለ እነሱ የራሳቸው ነገር አላቸው ያልተለመደ ባህሎች በጣም ኢትዮጵያ ውስጥ ይገባል አሁን ለምሳሌ ፊሊፒንስ ታይዋን ምናምን ብትሄድ የተለያዩ ሀገሮች ላይ እንደዛ አይነት ነገር ምንም ቢግ ዲል አይደለም ከምንም አይቆጥሩትም እና እኔ ያንግ ህጻናቶችን ሳይ በጣም ይሰማኛል በጣም ነው የሚሰማው ሰው ዝም ብሎ ሰድቦ ምን ብሎ ይሄዳል ግን ምናልባት ለአንዳንድ እህቶች የምናገረው ምንድነው ይሄ ነገር አይጠቅምም እንዴት በይ አሁን ለምሳሌ አንዳንድ ሰው ስራው ቦታው ላይ እናቱ ብትሄድለት አባቱ ቢሄድለት በደስታ ይቀበላል ታንኪዩ ብሎ ይላል ያንቺ ስራ ቦታሽ እንደዛ ከሆነ እናትና አባትሽ ወይም ዘመዶችሽ መጥተው ማድረግ ይችላል ወይ ያንቺን የስራ ቦታ ማስተዋወቅ ትችያለሽ ተግባባን ብዙ ሴቶች ማያዩት ይሄን አንዳንድ እንደዚህ የሚሰሩ ሴቶች እንደዚህ የሚያደርጉ ሴቶች ማንኛውም ቤተሰብ መጥቶ እስቲ ስራሽን ሊዮ ብሎ ቢልሽ ትሸማቀቂያለሽ እምትገቢበት ነው የሚጠፋሽ ስለዚህ አንዳንዴ የራስ ክብር የሚባለው በጣም ቫልዩ ያስፈልገዋል በጣም ክብር የሚባለው ነገር ከምንም በላይ ያስፈልገዋል እና ያንን ነገር አይቻለሁ ሌላ የሆነ ሴት ልጅ አለች በጣም አዝኛለሁ አሜሪካን ሀገር ቤተሰብ አምጥቷታል ገና ያንግናት ዘላል ጠገበችም እንደማየው ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ አንዳንድ ምናቃቸው ሰዎች እሷንም ያለ እድሜ ያላቸው ልጆች አድርሳቸዋል ስሙ ይሄ ነው ቪዲዮአችሁን ማሳየት አልፈልግም እሷንም ያለ የ21 ዓመት ልጅ አድርሳቸዋል የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል ለዛ አስታርቁ የሌላ ልጅ እነሱ አላቸው እግዚአብሔር ምስክሬ የ18 ዓመት የ19 ዓመት ልጆች አሏቸው እነዛ ሰዎች ያላቸው ሰዎች የሌላ ሴት ልጅ እንደዛ አንድ ከቤተሰቦቿ ጋር አሁን ትንሽ ችግር የተፈጠራል ምንም በቃ አዲስ ነገር ሆኖባታል ሁሉም ነገር አዲስ ልጅ መጣለች ማሳየትም አልፈልግም ለምን ገና ልጅ ናት አልተረዳችም ለያገሩ ሲስተሙም ስትረሱም ምንም ስላለ በጣም ያልሆነ ነገር ላይ ናት እሷንም ማሳይቼ ላሰድባት አልፈልግም ገና ልጅ ናት ግን በዛ እድሜ ያላችሁ እቺን ህፃን ልጅ አስገብታችሁ ስታስደነሱ እንደው ምንም ሼም የሚባል የላችሁ በተለይ እነዛ ልጆች ደግሞ ሴት ልጆች ነው እግዚአብሔር የሰጣቸው
በልጆቻቸው ሊቀጣቸው ስለፈለገ በልጆቻቸው ሊቀጣ ስለፈለገ እግዚአብሔር ሴት ልጅ ሰጥቷቸዋል። ነገ በእናንተ ልጆች ነው የሚደርሰው። ይሄ በእድሜ ያቺን 21 ዓመት ራሷ ታውቃለች። ኢትዮጵያ 19 ዓመት ሆኗ ነው። ከዛ 2 ዓመቷ ነው አሜሪካ ከመጣች። በጣም ያሳዝናል። እና ፎቶዋን ቪዲዮዋን አላሳይም፣ ፐብሊክ ላይ ተለቋል። ግን የሚጠቅም አይደለም፣ ባሳያችሁ ጥቅም የለው። እዛ ላይ ያላችሁ ሰዎች በጣም ነው ያዘንኩት። ከእናንተ አልጠብቀው። አራድነትም አይደለም መሰልጠንም አይደለም ምንም ማለት አይደለም። ቺን ልጅ ብትችሉ መምከር ነበር። አባቴ ቢመጣ ምንም አያመጣም፣ እናቴ ብትመጣ ምንም አታመጣም፣ አቦ ገንዘብ ከሰጠኝ የፈለግከውን ታደርገኛለህ እያለች ስትል ለዚህ አልነበረም አሜሪካን ሀገር ቺን ልጅ ቤተሰብ ያመጣት። እናንተ በደንብ ታውቃላችሁ። ለዚህ አልነበረም ቤተሰብ አሜሪካ ያመጣት። ህይወቷን ቀይራ በጥሩ ላይፍ የምትኖርበት ብዙ ኦፖርቹኒቲ ባለበት ራሷን እየሸጠች እንድትኖር አልነበረም ቤተሰብ ያመጣት። ተግባባን? ያ ነው የሚያሳዝነኝ። ግን ማስተዋል መልካም ነው። አንዳንዴ ቁጭ ብሎ ማየት ማስቆም ይቻል ነበር እዛ ቦታ ላይ። በጣም ሁል ጊዜ ማውራት የሚፈልጉት በቃ ስለ ሴቶች አራዳ መባል፣ ስለ ሴት ማውራት አራድነት ነው። በቃ ሁል ጊዜ ስለ ሴት መበደል አያወሩ፣ ስለ ሴት መጨቆን አያወሩ፣ ሴት አቢዩስ ስትደረግ አያወሩ። ለነሱ እርድና ማለት በቃ ቺክ መጀንጀን መቻል ብቻ። ይህ ምን አይነት ድንቁርና ሰገጤ እንደሆኑ አይገባኝ። ይሄ ከእድሜያችሁ። ስለዚህ አንቺ ማድረግሽ ያለበሽ ምንድን ነው? ቤተሰብ ሊያበሳጭሽ ይችላል። አዎ መተሽ እዚህ ወይ ትምህርት ቤት አልልሽላቸው ወይ የሆነ ነገር አላረግሽላቸው። ትምህርት ቤትም ብትሄጂ ጥሩ ነገር ላይ እንዳልሆንሽ ታስታውቂያለሽ ከይቅርታ ጋር። ስለዚህ እባክሽ እናቱ ቤተሰቦችሽ ከማንም በላይ ዋጋ ከፍለዋል፣ ከማንም በላይ። ስለዚህ ቤተሰቦችሽን ብታዳምጪ ጥሩ ነው ብዬ አስባለሁ። እና ወደዛ ብትሄጂ መልካም ነው። እናቱ እባካችሁ ቆርጣችሁ አድርሱላት። የሚጠቅምሽ ያለው እናቱ። ይሄ ሽማግሌ ምናምን መጥቶ የኮፍያ አራዳ አድርጎ መነጽር አድርጎ መጠጥ እየጠጣ ሙዚቃ ከፍቶ ደንሺ የሚልሽ ዝምባም ምንም ህይወትሽ ላይ የሚጠቅምሽ አንድ ነገር የለም። ምንም ማንም እካካም ሙዚቃ ከፍቶ ሴት ልጅ ተነስታ ከደነሰች ምንም የሚጠቅምሽ ነገር የለም። ምንም የባል ቀን የምን ቀን ብትጫወቱ ኖርማል ነው፣ ባል ነው ተብሎ ይታለፋል። ሬጉላር ቀን ግን እኛ የአራዳ ልጆች ነን ምናምን ተብሎ ተሰብስበው ኮፍያ አድርጎ መነጽር አድርጎ ያዙ ይልቀቁኝ ለሚል ዶማ ሴት ልጅ ተነስተሽ መደነስ የለብሽ። አንዳንድ ቦርኮ ወንዶች አሉ፣ ቦርኮ የሴት ክብር የማያውቁ ቦርኮች አሉ። እካክ ምንም እህቱንማ ልክ እዛ ቦታ ላይ እህቱን የማያስቀምጥ፣ እዛ ቦታ ላይ እናቱን የማያስቀምጥ፣ እዛ ቦታ ላይ ደና ሰው የማያስቀምጥ ጭንቅላት ያለው ቦርኮ ወንዶች አሉ። ሶሻል ሚዲያ ላይ ህፃናት ማኒፕሌት ማድረግ የሚፈልጉ ትናንሾቹን ኑና ደንሱ ምን ጣጣ አለው የአራዳ ልጅ ደንሺ ጠጪ ፉት እያልሽ ምናምን እያሉ ገደል የሚከቱ አሉ። ስለዚህ ከነሱ በተለይ ያንግ የሆናችሁ እህቶቻችን እባካችሁ ተጠንቀቁ። ያንግ እህቶቻችን ተጠንቀቁ። ማንም ሴት ወንድን አምጥታ ና ደንስልኝ ና እንዲያርግልኝ እያለ የምታሳይ ሴት የለችም። ና ደንስልኝ ና እስቲ እንደዚህ ይሁንልኝ ና እንደዚህ ሚል የምትል ሴት የለችም። ስለዚህ ከእንደዚህ አይነት ወንዶች እህቶቻችን ተጠንቀቁ። ስም መጥራቱ አስፈላጊ አይደለም፣ ወንዶቹ ስለሚያውቁ ነው። ይሄ አይጠቅማችሁም። እርድናም አይደለም፣ ምንም እርድና የለው፣ ምንም እውቀት አይጠይቅም። ገብቶ መጠጥ ሰክሮ መንበጫረቅ ምንም እውቀት አይጠይቅም። ምንም ሙዚቃ ያንተ ሙዚቃ አይደለም ምን አይደለም ከፍቶ እሱን የአራዳ ልጅ ለመባል ጠጣ አራዳ ማለት ምንም እውቀት አይጠይቅም። ዝምባ ልክ እንደ ትልቅ አድርገው በቃ ሴት ማስደነስን እንደ ግብዳ አኮምፕሊሽመንት የሚያዩ
እንደ ትልቅ ሰክሰስ የሚያዩ ሰዎች አሉ። ስለዚህ ባካችሁ የ20 ዓመት የ22 ዓመት የ23 ዓመት እህቶች እንዲሁም ደግሞ ተለቅለቅ ያላችሁ አላችሁ እንደዚህ ተነስታችሁ ለነዚህ ቦርኮች የምትደንሱ ልክ ነው ብዬ አላስብም። ስለዚህ አንዳንድም ጠፈፍ ያላችሁ ሴቶች አላችሁ ምን ፈልጋችሁ እንደሆነ ባይገባኝም አብራችሁ የምታስደንሱ አብራችሁ ሙድ የምትይዙ አላችሁ። ምን አይነት ፍላጎት እንዳላችሁ ባላቅም ሴቶቹ ምንድን ነው የምትፈልጉት? እዛ እኮ ምን ፈልጋችሁ ነው? እነ ጥንፌ ገለቱ እዛ ላይ አብራችሁ ምናምን የምታደርጉ አይቻለሁ። መቅዴ ግን እግዚአብሔር ባርክሽ ኡኡ እያለች ስትጮህ ነበር። መቅደስ አበራ ኡኡ እንዴት እንዲህ ታስደርጋላችሁ እያለች የጮኸችው አንድ ሴት ብቻ ናት እዛ ላይ። እና በጣም አዝናለሁ በእውነት በተለይ የአዲስ አበባ ልጅ ላይ እንዳትሉ እናንተ ጥንብ ሰካራም እካክ የአዲስ አበባን ስም እንዳትጠራ። አዲስ አበባ ልጅ በጣም ሙዳለሁ። አዲስ አበባ ልጅ ከተናገረ ዓላማ ያለው ነገር ላይ ምን ጉድኔታ ሰው አንደርስታንድ በሚያደርገው የምናገር እንጂ ሴት እያመጣ ነቀነሽ ተበላቀጭልኝ የሚል አይደለም። ስለዚህ እባካችሁ ከዚህ አይነት ነገራችሁ ተቆጠቡ። አይጠቅምም። በቃ እናንተ ትልቁ አኮምፕሊሽመንት ሺሻ ይዞ ተንደቅድቆ ቁጭ ብለ ምን እያደረገ ሺሻ እየያዘ መበጠረቅ ምድረ ሌባ እከክ ናችሁ። እናቃችኋለን። ወሮ በሎች ናችሁ። በቃ አራዳ መባል ብቻ ገንዘብ የሚያስገኝ የሚመስላችሁ ናችሁ። በቃ ትልቅ አኮምፕሊሽመንት አራዳ መባል ትልቅ የላይፍ መስፈርት የሚመስላችሁ ሰዎች ናቸው። እና ባካችሁ አራዳ የምታረገው ነገር የምትናገረው ንግግር ከህዝብ ጋር ያለ ግንኙነት በጣም ይወስነዋል። በጣም ወሳኝ ነው። ስለዚህ እሱ ላይ ፎከስ ብታደርጉ ጥሩ ነው። እና ባካችሁ በተለይ እህቶቻችን ላይ እኔ ድርድር አላቅም። እግዚአብሔር ምስክሬ ነው። ይቺ ያንግ ልጅ አዊሽ በዚህ ባትታይ ደስ ይለኝ ነበር። አንድ ቀን እንደዚህ ብትሆን ምን ያህል ቫይራል እንደሄደ አየሁት። ስንት እኮ እንዳለ ሲጨማለቅ የሚውል ምንም አይባልም። አንድ ሴቷ ስትሆን ግን እንዴት ወረው እንደሚመጡ ያዋቸው። ስለዚህ በእህቶቻችን እድሜ በተለይ በያንጎቹ ላይ ሙድ ባትይዙ መልካም ነው ብዬ አስባለሁ። ከዚህ ነገር መቆጠብ አለባችሁ። ትልልቆች ናችሁ፣ አድርሳችኋል። ማዝ ነው የእሷን እድሜ አድርሰዋል። እዛ ላይ የነበሩት በሙሉ እግዚአብሔር ምስክሬ የእሷን እድሜ አድርሰዋል። ልጆች ግን ምንም አይሞቃቸው አይበርዳቸው። ያ ነው የሚያሳዝነኝ። ሴት ልጆች አሏቸው እና በጣም ነው ማዝነው። ጥያቄያቸው፣ ሙድ መያዛቸው፣ ምናቸው በጣም ያሳዝንና ከዚህ ነገር ተቆጠቡ ለማለት ነው። እህቶቻችን አደራ፣ ያንግ ስትሆኑ ጥንቃቄ አድርጉ። በአንድ ቀን ቫይራል ወጥተሻል እና የምትበላቀጭው ነገር አይጠቅምም። ከዛ ተቆጠቡ ለማለት ነው። ከዚህ በላይ ማለት አንፈልግም። መቼም እንግባባለን ብዬ ስለማስብ ነው። ኮፍያ አድርጎ እየሰከሩ ሚዲያ ላይ መለፋደድ ምንም እውቀት አይጠይቅም። ደስ ነው ምሳሌ ምንም እውቀት አይጠይቅም። ተግባብተና ያንን ነው የምለው። ሌሎቻችሁ ደግሞ አደራ እቺን ልጅ ቫይራል አታውጧት። ብትችሉ ቪዲዮዋን አውርዱላት። እኔ አሳዝናኛለች። ምንም የምታውቀው ነገር የለም። በቃ ኢትዮጵያም አይቲም በጥሩ ነው ያሳደጓት። ቤት ዘግተው አሳድገዋል። የሆነች እድል አግኝታለች። አሁን አሜሪካን ሀገር ናት። ምንም አታመጡም አይነት ነገር ነው። ከቤተሰብ ጋር ትንሽ ችግር ያለ ይመስለኛል። እንደው ጥሩ ፋሚሊ ካለ ቢያናግራት ይቺ ልጅ
ህይወቷ ተስተካክሎ አሪፍ ህይወት ትኖራለች ብዬ አስባለሁ። አሪፍ ህይወት ትኖራለች ብዬ አስባለሁ። ያንን እላለሁ።